ትላንትና በጥምቀት ሳይጨፍር ሳይጠጣ ታቦት በሰላም ያስገባ እኔ በለኝ። ሰሞኑን በኮየ ፈጬ ደብረ ፀሐይ መድኃኔዓለም ቤተክርስቲያን ላይ የደረሰውን አደጋ እንግዲህ ሁላችሁም አውቃችኋል። ይሄ ቪዲዮ ያደራ መልእክታችሁ ትላንትና በኮየ መድኃኔዓለም የሚገኙ ወጣቶች እንደሞቱ ሰምታችኋል። 4 ኦርቶዶክሳውያን ወጣቶች ይህች ነች በደምና ባጥንት የቆመች በታሪክ ያልተናወጠች ሳልስት ዕለት ከብካብ ኮነ በቃና ዘገሊላ በሶስተኛው ቀን በገሊላ ቃና። ሰላም ጤና ይስጥልኝ ውድና የተከበራችሁ የንቁሆን ሚዲያ ቤተሰቦች እንደምን አላችሁ? እንደምስቆያችሁ እኔ አለሁ እግዚአብሔር ይመስገን። በያላችሁበት ሰላም ክርስቶስ ይብዛላችሁ። ትዳችሁ ውድ ቤተሰቦቻችን በድጋሚ እጅግ ሰበር በሆነ በጥምቀት በቃና ዘገሊላ ቪዲዮ ተመልሼ መጥቻለሁ። እንኳን ለቃና ዘገሊላ ዕለተ ቀን ለኃያሉ ቅዱስ ሚካኤል ዕለተ ቀን በሰላምና በጤና አደረሳችሁ አደረሰን ማለት ወዳለሁ። እንግዲህ ዛሬም ጥምቀት መላው ዓለምን አስደምሟል። የዛሬው ቀን እጅግ ታላቅ ዕለተ ቀን ነው። የእመቤታችን ምልጃ የጻድቃን አማላጅነት የተገለጠበት ዕለተ ቀን ነውና እንግዲህ በደኩማስ ቤት የተገኘች አምላክ ወላዲተ አምላክ አዛኝቱ በሁላችን ቤት ትገኝ ማለት ወዳለሁ። እንግዲህ ስለ ዕለቱ አስተምሮ ከብፁዕ አባታችን ብፁዕ አቡነ ኤርምያስ እንማራለን። በተጨማሪ በኮየ ፈጬ ሰረገላ ሲገፉ የነበሩ ኦርቶዶክሳውያን በድንገተኛ አደጋ እንግዲህ እንዳጠናቸው ይታወቃልና ስርዓተ ቀብራቸው ትናንት ተፈጽሟል። ነገር ግን እጅግ አስፈላጊ መልእክት አለና ባካችሁ መልእክቱ እንድሰሙ አደራ ማለት ወዳለሁ ከወዲሁ። እግዚአብሔር የፈቀደው ሆኗልና እኛ ደግሞ ኦርቶዶክሳውያን እንደ አንድ ኦርቶዶክሳዊ የቆሙትን የምናጽናናበት መንገድ መፈለግ አለብን። እየተፈለገ ነው። መልእክቱን አስደምጣችኋለሁ። አደራ ፕሊስ ባካችሁ ኦርቶዶክሳዊ በዚህ ጉዳይ ላይ። ሌላኛው እንግዲህ ከየካ ሚካኤል ጀምረን እስከ አሜሪካ ዋሽንግተን ዲሲ ድረስ የጥምቀት በዓል አከባበርን ምን ይመስላል የሚለው እናያለን። በቅድሚያ ከዚህ ቪዲዮ እንጀምር። የዛሬው ከትናንቱ የተለየ ተጽዕኖ ፈጣሪ የሆኑ ቪዲዮዎች አሉ። ሁላችሁም ቪዲዮ ላይክ እያደርጋችሁ ጀምሩት። ቻናላችን ሰብስክራይብ አድርጉ። ማለትም ገና ዛሬ የመጣችሁ ከሆናችሁ ይህን ቻናል ሰብስክራይብ ያደርጋችሁ ቤተሰብ እንደሆኑ ጋብዛችኋለሁ። ወደ ቪዲዮ እንሂድ፣ ተከታተሉ። ኢየሱስ ክርስቶስ ታላቅ ተአምራቱ የሰራበት የቅድስት ድንግል ማርያም ርኅራኄ የታየበት ታላቅ ዕለት። ፀሐይ በገሊላ ኮረብቶች ላይ እያዘቀዘቀች ነበር። በቃና መንደር የሚገኘው የዲኩማስ ቤት በደስታና በጭብጨባ ተሞልቷል። ለዓመታት የተጠበቀው የሁለቱ ምስኪን ወጣቶች ሰርግ በድምቀት እየተከናወነ ነው። ሙሽራው በደስታ እንግዶቹን ያስተናግዳል። ሙሽሪትም በደመቀው ኩታዋ ተከናንባ በህልም ዓለም ውስጥ ያለች ትመስላለች። ነገር ግን ከዳሱ በስተጀርባ ማንም ያላየው አንድ አሳዛኝ ነገር ተፈጠረ። በድንገት አሳላፊው ወደ ጓዳ ሲገባ ደነገጠ። ትልልቅ የቆዳ አቁማዳዎች ተንጠልጥለዋል። አንዱን ገለበጠው፣ ባዶ ነው። ሁለተኛውንም ሶስተኛውንም ገለበጣቸው፣ ሁሉም ደርቀዋል። በወቅቱ በነበረው ባህል በአንድ ሰርግ ላይ ወይን ማለቅ ተራ ስህተት አይደለም። ለሙሽሮቹ የዕድሜ ልክ ውርደት ነው። ለቤተሰቦቻቸው መሳለቂያ፣ በታዳሚው ፊት ደግሞ እንደ ትልቅ ንቀት የሚቆጠር ማህበራዊ ሞት ነበር። አስተናጋጆቹ ተሸበሩ። ምን ልናደርግ ነው? አሁን እንግዶቹ ቢጠይቁ ምን እንመልሳለን የሚለው ሹክሹክታ የዳሱን ደስታ ሊውጠው ጥቂት ሰከንዶች ብቻ ቀርተውታል። ሙሽራው ይህንን ቢያውቅ ኖሮ በዚያ በደስታ ቀን ልቡ በሐዘን ይሰበር ነበር። የድህነትና የዝግጅት ማነስ ሀፍረት በላዩ ላይ ሊወርድ ዳርዳር እያለ ነው። በዚያ በጭንቀት በተሞላ ጓዳ አቅራቢያ ግን አንዲት እናት
ነበረች እመቤታችን ቅድስት ድንግል ማርያም። የእሷ ልብ እንደ እናት የሌላውን ሰው ሕመም ቀድሞ ይሰማል። የአገልጋዮቹ መሸበር፣ የሙሽሮቹን ገና ያልታወቀ ሐዘን ማርያም በዓይኗ አየችው። ይህ ሰርግ ወደ ለቅሶና ወደ መሳለቂያ እንዳይቀየር ሆዳ ተባባም። የሰው ልጅ ኀፍረት የሚሰማት እናት ናትና የሙሽሮቹ ውርደት የእሷ ውርደት ሆነባት። ወዲያውኑ ወደ ልጇ ፈጥና ሄደች። በዓይኖቿ ውስጥ ያለውን ጭንቀት እያሳየች በለስላሳና በተማጽኖ ድምፅ ወይን እኮ የላቸውም አለችው። ይህ ቃል እባክህ ልጄ እነዚህ ልጆች ከውርደት አድናቸው፣ ዛሬ በሰርጋቸው ቀን አንገታቸው አያስደፏቸው የሚል ትልቅ ሐዘን የታዘለበት ልመና ነበር። ወይኑ ፈጽሞ አልቋል። አገልጋዮቹ በእጃቸው ባዶ ጎድጓዳ ይዘው ቆመዋል። ሰርገኛ ወይን አምጡ እያለ መጮህ ሊጀምር ጥቂት ሰዓታቶች ቀርተውታል። የሙሽራው እናትና አባት በጭንቀት እርስ በርስ ይተያያሉ። ያ ሁሉ ድካምና ወጪ በከንቱ ሊቀር ነው። ስማቸው ሊጠፋ ነው። ቤታቸው ሊታማ ነው። እመቤታችን ግን በልጇ ላይ ያላት እምነት አላላም ነበር። ወደ አገልጋዮቹ ዘወር ብላ የሚላችሁን ሁሉ አድርጉ አለቻቸው። እንባን ወደ ደስታ የለወጠ ታምር በጌታችን ተፈጸመ። ጌታችን አገልጋዮቹን ጋኖቹን በውሃ እንዲሞሉ አዘዛቸው። እነርሱም በለቅሶና በጭንቀት እየተሯሯጡ ውሃው ቀድተው ሞሉ። በዚያው ቅጽበት ያ ምስኪኑ የሙሽራ ቤት በፈጣሪ ቸርነት ተጎበኘ። ውሃው ወደ ጥራት ያለው ወይን ተለወጠ። ጌታችን በቃና ያደረገው ይህ ታምር የሰው ልጅ ድካምና ሐዘን ወደ ደስታ የመለሰበት ታላቅ ክስተት ሆነ። የቃና ዘገሊላ ታሪክ የፍቅር ታሪክም ጭምር ነው። እንኳን ለቃና ዘገሊላ አደረሳችሁ አደረሰን። ተዋህዶ ማለት ይህች ነች፣ በደምና ባጥንት የቆመች በታሪክ ያልተናወጠች። ተዋህዶ ማለት መጠሪያችን ብቻ ሳትሆን ማንነታችንም ጭምር ናት። ተዋህዶ ለዘላለም ትኑር። በማርያም አናምርም። ትላንትና በጥምቀት ሳይጨፍር ሳይጠጣ ታቦት በሰላም ያስገባ እኔ በለኝ። ነጭ ነጯን እናገራለሁ። ሙሉ ተመልከቱኝ። መጽሐፍ ቅዱስ ወይም ኦርቶዶክስ ያዕቆብ መልእክት ምዕራፍ 2 ከቁጥር 14 እምነት አለኝ የሚል ስራ ግን የሌለው እምነቱ ሊያድነኝ ይችላልን ይላል። ኦርቶዶክስ እምነት ፕላስ ስራ አንድ ላይ ካልሄደ አጽድቅም ትላለች። ስለዚህ እምነት አለን ስራ ግን ከሌለን ታቦት አስገብተን ምን ጨፍር ከሆነ ታቦት አስገብተን ምን ጠጣ ከሆነ ታዲያ እምነት ብቻ ለምን ብለን ገነት አንገባም? እንደሌሎቹ ስራችን ዜሮ ገባ። በቃ ታቦት አስገብተን እየጨፈርን ነው፣ ታቦት አስገብተን እየጠጣን ነው። ስለዚህ ስራ የለንም አንጸድቅም ማለት ነው።
ስለዚህ እንደሌሎቹ እምነት ብቻ ያድናል ብለን እንደምን ገነት አንገባም? እንደዛ ከሆነ ኦርቶዶክሳውያን ፕሊስ በስራችንም ኦርቶዶክሳዊነታችንን በደንብ አድርጎ ሊያሳስበን ይገባል ብዬ አስባለሁ። በተለይ በእንደዚህ ያሉ ጥምቀት በዓላት ላይ የምናያቸው ነገሮች ትንሽ ለአይን የሚከብዱ ነገሮች ናቸውና ብቻ እግዚአብሔር ልቦና ይስጠን እባካችሁ። እግዚአብሔር በመፍራት የምናደርጋቸውን ነገሮች በበዓላት ላይ ብንቀንስ መልካም ነው ብዬ አስባለሁ። አሁን ደግሞ በጣም እጅግ አነጋጋሪ የሆነ አንድ ቪዲዮ አለ። አንድ አባት አሳምነው ያሉ ዘመሩ ነው ጨፈሩ ምናምን የሚባል ነገር አለ። በጣም ብዙዎችን ግር ያስባለ መዝሙር ነው። ቋንቋው ሁሌ ነው እንዳትሸወዱ። ይህን ቋንቋ የምታውቁ ኮሜንት ላይ ሜንሽን አድርጉልኝ ላሰማችሁ። ኦርቶዶክሳውያን እንደሰማችሁት ነው። አባታችን እንግዲህ አሳምነው እያሉ ሲዘምሩ ሌላ ትርጉም ሰጥተውት ቅኔው አሪፍ ነው ምናምን የሚባል ነገር እየተነሳ እንግዲህ አባቶቻችንን ሌላ ስም ለማውጣት እየተሰኝላቸው አይቻለውና እንግዲህ ትክክለኛ ዝማሬ ነው። ቋንቋው አማርኛ ስላልሆነ ብቻ ነው የተሸወዳችሁት ማለት ነው። ቋንቋው ኦሮምኛ ዝማሬ ነው፣ እንዳትሸወዱ፣ ሌላ ነገር አይደለም ማለት ነው። ሰላም ጤና ይስጥልን። የተከበራችሁ በመላው ኢትዮጵያ የምትገኙ ኦርቶዶክሶች እንግዲህ ሰሞኑን በኮየ ፈጬ ደብረ ፀሐይ መድኃኔዓለም ቤተክርስቲያን ላይ የደረሰውን አደጋ እንግዲህ ሁላችሁም አውቃችኋል። አጋጣሚ ጥር 10 ቀን የከተራ በዓልን ለማክበር ከግቢ ሰረገላ ለማውጣት ትግል ላይ ባሉ ወጣቶች ላይ የኤሌክትሪክ አደጋ ደርሶ 6 ሰዎች ወድቀውብን ነበረ። ከ6ቱ ሰዎች ግን 4ቱ ሰዎች በህይወት አልፈው 2ቱ ግን ተርፈውልን ይገኛሉ። አንደኛው እጅግ በጣም ታሞ ነበር። እግዚአብሔር ይመስገን ዛሬ ሄደን አይተነዋል። ቤቱ ሄደን ጎብኝተነዋል። እጅግ በጣም ደህና ነው። ነገር ግን በሚቀጥለው ቅዳሜ ሁላችሁም በመላው ኢትዮጵያ የምትገኙ ኦርቶዶክሳውያን የቻላችሁ በሙሉ በኮየ ፈንታ ደብረ ፀሐይ መድኃኔዓለም ቤተክርስቲያን ተገኝታችሁ የጸሎት ፕሮግራም ተዘጋጅቷል። በዛ ፕሮግራም ላይ ተመታችሁ የመጽናናት ስራ እንድትሰሩልን ቲክቶከሮች ባሮክ 21 ሚዲያ ትላንት መታ ያደረከውን ነገር ሰምተናል። እጅግ በጣም እናመሰግናለን። በየቤታቸው ገብታ አጽናንተን የወጣው ቅዳሜም ደግሞ የተለያዩ መምህራንን በመጋበዝ እኛ እንግዲህ ያለነው ሪሞት ኤሪያ ስለሆነ እጅግ በጣም ኮንታክት ለማድረግ ሰዎችን እንቸገራለን። እናንተ ግን ለሚዲያው ቅርብ ስለሆናችሁ መታችሁ ደብሩን በደብሩ ግቢ ውስጥ የሚካሄደውን ከ10 ሰዓት ጀምሮ ቅዳሜ ዕለት የጧፍ ፕሮግራም አዘጋጅተናል። በቻልነው መጠን በዛ ሰዓት መታችሁ ተገኝታችሁ ለሞቱት ሰዎች ቤተሰቦቻቸውን እንድታጽናኑ በህይወት የተረፉትን ደግሞ እንኳን እግዚአብሔር አተረፋችሁ ብላችሁ ጸሎት እንድታረጉላቸው ስንል በትህትና እንጠይቃለን። እንግዲህ አብረን ከጎናችን አብረውን ለትንሽ ቅጽበት ነው የተለዩ ወንድሞቻችንና እዚህ ጋር የምታያቸው ወጣቶች በሙሉ በሰዓቱ አብረው የነበሩ ናቸው። ግን በጥቂት ሰከንዶች ልዩነት የተፈጠረ አደጋ ወንድሞቻችንን ከጎናችን እንድናጣ ሆነናል ማለት ነው። ሁላችሁም ይሄ ቪዲዮ የሚደርሳችሁ የምታዩትም ሼር እያደረጋችሁ ለሁሉም እንዲደርስ ሆኖ መታችሁ ደብሩንም እንድታዩ። ሀዘን የደረሰበት ደብር ነው። እጅግ በጣም ቤተክርስቲያኑም አዝኗል። ደብሩ ሁሉም አገልጋዮች ያዘኑበት ሁኔታ ነው ያለው። የሟች ቤተሰቦች እጅግ በጣም ባሰቃቂ ሀዘን ውስጥ ነው ያሉት። ህፃናቶች አሏቸው። ልጆቹ ህፃናቶቹን መታችሁ እንድታጽናኗቸው እንድታበረቷቸው ስንል በእግዚአብሔር ስም እንጠይቃለን። እናመሰግናለን። እጅግ ያማል፣ እጅግም ያሳዝናል። ይህ የአደራ መልእክታችን ነውና እባካችሁን ለብዙዎች ሳትሰለቹ ይህን ቪዲዮ ሼር፣ ኮፒ ሊንክ በማድረግ አድርሱልኝ። ይሄ ቪዲዮ የአደራ መልእክታችን ነው። ትላንትና በኮዬ መድኃኔዓለም የሚገኙ ወጣቶች እንደሞቱ ሰምታችኋል። 4 ኦርቶዶክሳውያን ወጣቶች
አንዱ ከመሃላቸው ዛሬ አስክሬኑ ወደ ክፍለ ሀገር ተልኳል። 3ቱ ግን ዛሬ በኮዬ አቡነ ገብረ መንፈስ ቅዱስ ቤተክርስቲያን ግብአተ መሬታቸው ተፈጽሟል። በዚህም ቤተክርስቲያን አክብራ ጸሎት አድርጋ ፍትሐት ፈታ ቀብራቸዋለች። ወጣቶችም ነጋሪቱን በመምታት መለከቱን በመንፋት አክብረው ሸኝተዋቸዋል። ነገር ግን ይህ በቂ ነው ብዬ አላምንም። እባካችሁን አላምንም። ምክንያቱም እዛ የተረዳነው እዛ ያየነው ነገር በጣም ስለሚያሳዝን በጣም ስሜት ስለሚነካ ነው ይህንን ቪዲዮ የምሰራው። እኚህ ወጣቶች የሚያስተዳድሯቸው ቤተሰብ አላቸው። እኚህ ወጣቶች የሚመሯቸው ቤተሰብ አላቸው። እናት፣ አባት፣ ጧሪ ቀባሪ ናቸው። እባካችሁን እነሱ አልፈዋል፣ ግን ከነሱ በስተጀርባ ያሉትን እናግዛቸው፣ እንርዳቸው። ስለዚህ ቤተክርስቲያኗ ይሄንን የመጀመሪያው ቤተክርስቲያኗ ይሄንን ልታደርግ ይገባልና ሁላችሁም ወጣቶች፣ እዛ አካባቢ የምትገኙ ወጣቶች ቤተሰቦቻቸው የሚረዱበት የሚታገዙበትን መንገድ ፈልጋችሁ ለህዝቡ ይፋ እንድታደርጉ ቤተክርስቲያኗም የራሷን ኃላፊነት እንድትወጣ ሁላችንም እንጠይቃለን ማለት ነው። ዛሬ ግብአተ መሬታቸው ሲፈጸም እኔም ባለቤቴም እዛ ተገኝተን ቤተሰቦቻቸውን ባለን አቅም አጽናንተናቸው ተመልሰናል። ስለዚህ ሁላችሁም እባካችሁን ይሄ ጉዳይ እንደሚያልፍ እናውቃለን፣ እንደሚረሳ እንደሚዘነጋ እናውቃለን። ነገር ግን ለምን ቤተሰቦቻቸው ይቸገሩ? እነሱ ቤተክርስቲያንን ለማገልገል በፀሐይ ላባቸው ጠብ እያለ ምንጣፉን እያነጠፉ ታቦቱ ስር ለማክበር ያንን ሰረገላ ለማዘጋጀት የለፉበትን ጊዜ አስቡት። አዎ እግዚአብሔር አምላክ ይቆጥርላቸዋል። ነገር ግን አዎ ልጆች አለን እንዲሉ ቤተሰቦቻቸው እኛ ደግሞ ልጅ ሆነን ወንድም ሆነን እህት ሆነን ካጠገቦቻቸው ልንቆም ይገባል ብዬ አስባለሁ። ስለዚህ ሁላችሁም ቤተክርስቲያኗ ነገ ከነጎዲያ በመታወጣው ቤተሰቦቻቸውን ሰብስባ በመታወጣው አካውንት ልናግዝ ልንረዳ ይገባል ብዬ አስባለሁ። እንደው እዛ ያላችሁ ካህናት ከሐዘንተኞች ጎን ቆማችሁ ሐዘናቸውን እንድታጽናኗቸው በቤተክርስቲያን ስም መጠየቅ እንወዳለን። እግዚአብሔር አምላክ ነፍሳቸውን በአብርሃም በይስሐቅ በያዕቆብ በነዛ በደጋጎቹ አባቶች ጎን ያሳርፍልን። ኦኬ፣ መልእክቱን እንደሰማችሁት ነው ማለት ነው። ነፍሳቸውን በአጸደ ገነት ያኑርልን። እግዚአብሔር የፈቀደው ሆኗል። እንግዲህ ምንም ማድረግ አይቻልም። ከዚህ መቀጠል የምናየው የቀሩትን ቪዲዮዎች እናያለን። ሰብሰብ አድርጌ ያሳያቸዋለሁ። እንዲሁም ስለ ዕለቱ ብፁዕ አባታችን ብፁዕ አቡነ ኤርምያስ ያስተምሩናል። አትደንግጥ። የሁሉ ማዕበል ኦርቶዶክስ ነው። አትደንግጥ። ያለነው ደብረ ብርሃን ነው። ይሄ ግማሹ ህዝብ ነው። 2018 ላይ ያለው የጥምቀት በዓል ይሄን ይመስላል። ሼር አርግ። ያሳነሱን ይመስል እንዲንበዛለን። ሼር አርግ።
በመሳልስት ዕለት ከብካብ ኮነ በቃና ዘገሊላ። ሶስተኛው ቀን በገሊላ ቃና ወይም በገሊላ አውራጃ ውስጥ በምትገኘው በቃና መንደር፣ ቃና በምትባል መንደር ሰርግ ሆነ። በሶስተኛው ቀን ማለት ጌታችን ኢየሱስ ክርስቶስ 40 ቀን 40 ሌሊት ከጾመ ከጸለየ በኋላ ወጥቶ ዮሐንስ መጥምቅ ያስተምርበት በነበረ ስፍራ ሲያልፍ የዓለምን ኃጢአት የሚያስወግድ የእግዚአብሔር በግ እነሆ ብሎ ዮሐንስ ለደቀ መዛሙርቱ ለሁለተኛ ጊዜ ምልክት ሰጥቷል። ጌታችን ኢየሱስ ክርስቶስ 40 ቀን 40 ሌሊት ከጾመ በኋላ በወጣ ማግስት ዮሐንስ ይህንን ቃል ተናግሯል። የዓለምን ኃጢአት የሚያስወግድ የእግዚአብሔር በግ እነሆ ብሎ ተናግሯል። ይህን በተናገረ በሶስተኛው ቀን ጌታችን ኢየሱስ ክርስቶስ ጾሙን ጨርሶ የወጣው ቅዳሜ ነው። እሁድ ዮሐንስ መጥምቅ ይህን ቃል ለሁለተኛ ጊዜ ተናገረለት፣ የዓለምን ኃጢአት የሚያስወግድ የእግዚአብሔር በግ ብሎ። በዚህ በሶስተኛው ቀን ይህ የሆነ እሁድ ነው። ማክሰኞ በቃና ዘገሊላ ሰርግ ቤት ተደረገ። እንግዲህ ገሊላ ከእስራኤል ክፍለ ሀገራት አንዱ ነው። ይሁዳ፣ ሰማርያ፣ ገሊላ ተብለው ከሚጠሩት አውራጃዎች አንዱ ነው ገሊላ። በዚህ በገሊላ ከገሊላ ባህር በስተ ምዕራብ ናዝሬት የምትባል ከተማ አለች። ከናዝሬት ከተማ ደግሞ 7 ኪሎ ሜትር ርቀት ላይ ያለች ናት ይቺ ቃና የምትባለዋ ሰፈር። በዚያች ሰፈር ወይም በዛች መንደር ሰርግ ሆነ። ወሃለወት ህየ እሙ ለእግዚ ኢየሱስ። በዚያ ሰርግ ቤት የጌታችን የኢየሱስ ክርስቶስ እናት ነበረች። ወፀውእወ ለእግዚ ኢየሱስ፣ ልጇን ጌታችን ኢየሱስ ክርስቶስንም ጠርተውት ነበር። ወላ አርዳኢሁ፣ ደቀ መዛሙርቱንም በተመሳሳይ መልኩ ጠርተዋቸው ነበር። በሰርግ ቤቱ ከታደመው ታዳሚ መካከል እናታችን የባህሪያችን መመኪያ የሆነችው ድንግል ማርያም፣ እኛን ለማዳን ከእሷ ሰው የሆነው የሁላችን መድኃኒት ኢየሱስ ክርስቶስ ከተለያየ የሥራ መስክ ጠርቶ ዓለምን እንዲያጣፍጡ እያሰለጠናቸው እያስተማራቸው ያሉ ደቀ መዛሙርቱ ነበሩ። ይህ እንዳለ ነው እንግዲህ የወይን ጠጅ በዛ ሰርግ ቤት ያለቀው። ያው ከኢትዮጵያውያን ባህል ለየት ያለ ነው። የአይሁድ ወይም የእስራኤላውያን የሰርግ መርሃ ግብር ለአንድ ቀን ለ2 ቀን አይደለም፣ ለ8 ቀናት ያህል የሚዘልቅ ነው ድግሱ። ታዳሚ ለ8 ቀናት ያህል በዛ ሰርግ ቤት የመቆየት ልምድ ባህል አለው። ይህ በሆነበት ነው እንግዲህ ስንተኛው ቀን ለሰርጉ ስንተኛው ቀን እንደሆነ ባይታወቅም በዚያ የሰርግ መርሃ ግብር ላይ የወይን ጠጅ አለቀ። ምን ያህል ከባድ እንደሆነ ድግስ ደግሳችሁ ታዳሚዎች በአግባቡ ሳይሸኙ ድግስ ያቋርጥ ማለት መጠጡ የሚበላው ቢያቆም ምን እንደሚሰማን ግልጽ ነው። በእነሱ ቦታ ሆነን ማየት ነው ምን ያህል እንደሚሰማን። እንግዳ ተቀምጦ የሚበላ የሚጠጣ አለቀ መባል ከባድ ነው። መግቢያ ያሳጣል፣ ያስፈራል፣ ያስደነግጣል። እና የሰርግ ቤቱ
በሰው እንደተሞላ የወይን ጠጅ አለቀ። የወይን ጠጅ አለቀ። እንግዲህ በዚህ መካከል ብዙ የሚተቹ ሰዎች ሊኖሩ ይችላሉ። ያላቅሙ ጠርቶ ያላቅሟ ጠርታ የሚሉ ሰዎች ሊኖሩ ይችላሉ። እናታችን ድንግል ማርያም ግን ገመናን የምትሸፍን በመሆኗ ወይንኬ አልቦሙ አለች ወደ ልጇ ዘወር ብላ። የወይን ጠጅ እኮ የላቸውም አልቆባቸዋል በማለት አሳሰበች። Chile